ሄርሜላን አይቼ ስከታተላት የሄርሜላ ጠባቂ እኔን የመታኝ የሄርሜላ ጠባቂ እንጂ ካልሆነ የአንቺን የጠንቋዩን ፋይል አውጣብሻለሁ። ጠንቋይ ቤት የሄድሽበትን ቪዲዮዎችን አውጣለሁ። ስትገቢ የነበረው ብር ስትሰጪ ብዙ ነገር ስታደርግ የነበረውን ቪዲዮዎችን እኔ እዚህ ጋር አውጣብሻለሁ። አብርሽ ታሟል፣ ማጂክ ነው፣ መንፈስ ድግም ተሰርቶበታል ጠንቋይ ቤት። በቃ አብርሽ ተቀልቧል። በቃ ከዚህ በላይ እኔን ያስደበደባችሁኝ ሰዎች እየተፈለጋችሁ ነው። ክስ አስገብቻለሁ። ተጠርጣሪ ያደረኳችሁ 3 ልጆች ናችሁ። ለአብርሽ የሚያሽቀብጡ ሰዎችን እና አሹን እና መንበሩን ዋጋቸውን ልንሰጣቸው እንችላለን። እዚህ ትብርብራቸውን ልንወጣቸው እንችላለን። የሰው ልጅ ደግሞ ታግቷል ብሎ በማስቀመጥ የሰው ስም በማጥፋት እስከ 10 ዓመት ያስጠይቀዋል። እሱ ደስታ ደግሞ አብርሽ እንደላከ እንደከፈለ እናውቃለን። አቤላ እንደከፈለ ብዙ ያመጡ ሰዎች እናውቃለን። ከሄርሜላ ጋር እንደምትተዋወቁ። ሰላም 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 ሰላም! ውድ የተከበራችሁ የግሪስና የጨረቃ ፋሚሊዎች እንዴት ናችሁ? ሰላም ነው? ሁሉ ሰላም? እኔ ደህና ነኝ፣ ፈጣሪ ይመስገን። ያው ነገሮች ማን ነገር ውስጥ ገብቷል። ነገሩ ወደ ፋይት፣ ወደ ድብድብ፣ ወደ ጦርነት አምርቷል። የአብርሽና የሄርሜላ ጉዳይን ሚስጥር አውጥቼ ትላንትና ማታ ሄርሜላ ቡታጅራ ከተማ ላይ አይቻት ተከታትያት ቤት የገባችበት ቦታ አይቼ ስመለስ ማን እንደሆነ ባላወቅኩበት ምት በፌሮ ተመትቼ ወድቄ ምናምን ሰው አንስቶኝ ሐኪም ቤት ሄጄ ታክሜ ምናምን የመጣሁት ሄርሜላ ያለችው ቡታጅራ መሆኑን አረጋግጫለሁ። እኔ ብደበደብ እኔ ብመታ ምናምን እኔ ብፈነከትም ችግር የለውም። ምክንያቱም እዚህ ጋር የምናወራው ምንድነው ሩታን ለማዳን ነው የምንሰራው አይደል? ሩታን ከዚህ ነገር ለማውጣት ነው። ሩታ ምንም ነገር እንደማታውቅ ምስኪን ሰው መሆኗን ብቻ ነው እዚህ ጋር ልገልጽላችሁ ፈልገው። ማታ ያየነው ቪዲዮዎች በጣም ብዙ ቪዲዮዎች ተለቀዋል። ሁሉም ያስጠሉ፣ በቃ ሁሉም ስግብግብ ሆኖ ነው የመጣው ማታ ስነግራችሁ። ሁሉም እነ ሜሪም እነ ደስታም እነ ሩታ ሁሉም በቃ ያወሩት ንግግር በጣም አስቀያሚ ነው ንግግር። እኔ ምንም መስዋዕትነት እየከፈልኩላት ነው ለሩታ፣ እዚህ ጋር ለሩታ መስዋዕትነት እየከፈልኩላት ነው። ሄርሜላን በመከታተል ሄርሜላ ታግታ የተቀመጠችው ቡታጅራ መሆኑን እየነገርኳችሁ ነው የግሪስ ፋሚሊዎች። በቃ ቁጭ ብላ ቤት እዚህ ተቀምጣ እናቷ ቤት ያለችው የት ነው? ሄርሜላ ቡታጅራ ነው። የትም አልሄደችም ስነግራችሁ። ማን እንዳመጣት አውቃለሁ። አቤል ነው ያመጣት። አቤል አድርሷት እንደሄደ አውቃለሁ። ከአብርሽ ጋር በመሆኑ ማለት ነው። እኔ እንደማያስደበደባችሁ ሰው ከፈጣሪ ዘንድ የእጃችሁ የምታገኙበት ዋጋ አለ። ሄርሜላ ቡታጅራ ለምንድን ነው የመጣችው ብዬ ስጠረጥር እኔ እንደውም ስገምት ሳስብ የሆነ ነገር ስል ምንድነው እቺ ልጅ ድጋሚ እንደበቀደሙ አብርሽ ላይ ልታሰራበት ነው። እንደበቀደሙ እንደ ዛሬ 6 ወርና 7 ወር አብርሽ ላይ ድግምት ልታሰራበት፣ ወይ ወርቁን ወይ አንገት ሐብሉን ወይ የፀጉሩን ወይ ኮልጌቱን ወይ የጥርስ ብሩሹን ይዛ መታ የሆነ ነገር ልታረገው ነው። ቡታጅራ ከተማ ላይ ቁጭ ብላ አይቻታለሁ፣ ሰምቻታለሁ፣ እንዲህ በአካል አይቻታለሁ። ካሜራ አውጥቼ ቪዲዮ ልቀርጽ ስል በቃ ኬት እንደመጣ አላውቅም። ሰው የተመታሁት ምት እንዳይመስላችሁ። ወንድ ልጅ ነኝ፣ ይመታለሁ፣ ፈነከታለሁ ያለ ነው፣ ብርቅ አይደለም። መታሰርም አለ፣ መፈንከትም አለ። እኛ ስንት ነገር ደርሶብናል። ከመኪና አደጋ ተርፈናል፣ ከባይ ተርፈናል፣ ከበጩ ቤት ወቅተን ያደግነው ምናምን። በቃ ይሄ በወጣትነት ዘመነ ያለ ላይፍ ነገር ማለት ነው። ምንም የሚከሰት ነገር አይደለም፣ ብርቅ አይደለም። ወንድ ልጅ ስትመጥ ይሆናል፣ ይመታል፣ ይድናል፣ ይተኛል፣ ይነሳል። አይደለም ሰው ሊቢያ ስደት ይሰደዳል እንዴ? ግን እዚህ ጋር ሲጀምር ጨዋታው ምንድነው? ሄርሜላን ያስተዋወቃት ለአብርሽ ማን እንደሆነ ታውቃላችሁ? አቤል ነው። ደስታን የሚያመጣው ከሩታ ጋር ያስተዋወቃት ማን ነው? አቤል ነው። ለዚህ ሁሉ ተጠያቂ የሚሆነው ማን ነው? አቤል ነው። አቤልና አብርሽ ደግሞ አንድ ላይ አብሮ አደግና ጓደኛሞች እንደሆኑ ሁላችሁም ታውቃላችሁ። ሁላችሁ አብሮ እንዳደጉ፣ አብሮ እንደሚበሉ፣ አብሮ እንደተማሩ ሁላችሁም ስለምታውቁ የዚህ ነገር ቀመር፣ የዚህ ነገር ጠንሳሽ፣ የዚህ ነገር ዋናው ሰውዬ ማን ነው? አቤላ ነው። በቃ እዚህ ጋር ሜሪ የሰራሽው ስራ ምርጥ ስራ ነው። በቃ ሜሪ እና ዳኒ ባይኖሩ ሩታ ተሸማቃ አዲስ አበባ ለቃ ትወጣላቸው ነበር። ለማ ለአብርሽና ለአቤላ። ሄርሜላ አልታገተችም። ሄርሜላ ታግታ ቢሆን ቤተሰቦቿ ፖሊስ ጋር ያመለክቱ ነበር። ለምንድን ነውስ ፖሊስ ጋር ሄዳችሁ እስከዛሬ ያላመለከታችሁት? ሄርሜላ እንደ ሰዋዊነት ይሰማኛል። እኔም እህቴ ነች፣ የሀገሬ ልጅ ነች፣ ሴት ልጅ ነች። ታግታ ቢሆን እንደዚህ መጥቼ አላወራም። ብትታገል ለሷ ነበር ድምጽ መሆንላት። ምክንያቱም ሴት ነች፣ እህቴ ነች፣ እናት ነች፣ የሰፈሬ ልጅ ነች። ምክንያቱም ብትታገት እኔ ለሷ ወጥቼ እዚህ ጋር ሄርሜላ ታግታለች ብዬ ከሷ ጎን ቆም ነበር። ግን ስላልታገተች ስላየዋት በአይኔ በብረት ሄርሜላን
ቁጭ ብላ እናቷ ቤት ስትገባ ስላየዋት ለሄርሜላ ድምፅ ልሆን አልችልም። የሄርሜላ ኦዲየንሶች ቅር እንዳይላችሁ እውነታውን ነው እዚህ ጋር ማለት። ሁልጊዜ እውነት የሚያወራ ሰው ሁልጊዜ አይወደድም። ሁልጊዜ እኮ በቃ የሚያወራ ሰው አብርሽ አትፍረዱበት። አብርሽ ልክ አይደለም። አብርሽ ከራሱ ጋር አይደለም። አብርሽ ጤነኛ ሆኖ አይደለም። በቃ አብርሽ ታሟል። ማጂክ ነው፣ መንፈስ ድግም ተሰርቶበታል ጠንቋይ ቤት። በቃ አብርሽ ተቀልቧል። በቃ ከዚህ በላይ ምንም ነገር የለም እናቀርብ የሚችል። ሩታ አስጠልተዋለች። ሩታ ሰልችተዋለች። ሩታ በቃ ቀጭ ብለዋለች። ስለዚህ ደስታን የላከው ለዛ ነው፣ ከደስታ ጋር እንድትሆን። ደስታ ደግሞ አብርሽ እንደላከ እንደከፈለ እናውቃለን። አቤላ እንደከፈለ ብዙ ያመጡ ሰዎች እናውቃለን። ከሄርሜላ ጋር እንደምትተዋወቁ ከሄርሜላ ጋር አንድ ሰፈር እንደሆናችሁ አንድ አካባቢ እኮ ነው ሁላችን የምትተዋወቃለን። ግን እሷን ማስለቀሳችሁ በጣም ተገቢ አይደለም። እስከዛሬ የተሰቃየችው ይበቃል። እስከዛሬ ሩታ ያለቀሰችው እያንዳንዳችሁን ጠራርጓችሁ ነው የሚሄደው። እሺ ገብቷችኋል አይደል? እያንዳንዳችሁ ጠራርጓችሁ ነው የሚሄደው። ደስታ ምንም አይነት ለሩታ ፍቅር ስሜት ስለሌለው ዝም ብሎ በቃ ተልኮ ስለመጣ ሩታን ብቻ ከአብርሽ ለመነጠል። ይሄ ደግሞ ማን ያቀደው? ራሱ አብርሽ ነው። ምክንያቱም አብርሽ ድግምት ፈዟል፣ ደንዝዟል። ማንሽ የምትልከው? ሩታ ነች ማለት ሄርሜላ ነች ለአብርሽ የምትልከው። ደስታን አምጥተው ከሩታ ጋር እንዲሆን አድርግ ብላ እሺ አለ። ሄርሜላ ያለችውን ነገር በሙሉ እሺ ካለ አብርሽ ይሄ ልጅ ጤነኛ ነው ወይ? ይሄ ልጅ ልክ ነው ወይ? ይሄ ልጅ ከራሱ ጋር ነው ወይ? ለምንድን ነው ቤተሰቦቹ ጸበል ማይወስዱት? ለምንድን ነው ይሄ ልጅን ሐኪም ቤት ማይወስዱት? ሄርሜላ ቡታየራ በጋርድ በጠባቂዎች የተንቀሳቀሰች ነው። በሶስት ጋርዶች የተንቀሳቀሰች ነው። እኔ መፈንከቴ አይደለም። እኔ እድናለሁ፣ ነገ ከነገ ወዲያ እድናለሁ። ቁስሌ ይደርቃል፣ አነሳዋለሁ፣ ችግር የለውም። ግን በሁለት ቀን ውስጥ ይደርቃል። ይሄኔ የገረመኝ ነገር አብርሽ ነው። ምን ሆኖ ነው? እንዴት እንደዚህ ሆነ ይሄ ልጅ ብላችሁ የጨረቃና የግሪስ ፋሚሊዎች እንዴት አታስቡ? አንዳንድ ዩቲዩበሮች ደግሞ አላችሁ እየመጣችሁ ከአብርሽ ጎን ነን፣ አብርሽ እንደዚህ አያደርግም ምናምን የምትሉ ሰዎች አላችሁ። አብርሽ ምንም አላደረገም። አብርሽ ያደረገው የሩታን ስም ማጥፋት ብቻ እንጂ ሄርሜላን አላገታትም። የምናውቀው ነገር አላገታትም። ተቀምጣ ነው ለእረፍት እናቷ ቤት መታ ነው። በዛውም አንዳንድ ነገሮችን ልታረግ ነው። በቃ የምናውቀው ነገሮች አሉ አይደል? አንዳንድ ነገሮችን ልትፈጽም ነው የመጣችው። እኔን ያስደበደባችሁኝ ሰዎች እየተፈለጋችሁ ነው። ክስ አስገብቻለሁ። ተጠርጣሪ ያደረኳችሁ 3 ልጆች ናችሁ፣ ዩቲዩበሮች ናችሁ። እናንተ ስማችሁን መጥቀስ አልፈልግም። እዚህ ጋር ስማችሁን ለፖሊስ አስገብቻለሁ። ያለ ማስረጃ ያለ ምንም ነገር ያለ ክስ አናስርም ብለውኝ ስለሆነ እንጂ በቃ ከስቻለሁ። በቃ ክስ አስገብቼ ጨርሻለሁ። ትነግራችሁ ለሩታ የተከፈለ መስዋዕትነት አድርጌ ይሄ ቪዲዮ ለሩታ እንድታደርሱላት ስል ለግሪስ ፋሚሊዎች አክብሮቴን ምስጋናዬን ጠይቃለሁ። እናንተ በጣም መቆም እያቃተኝ ነው፣ ማውራት እያቃተኝ ነው። ድምፄ በጣም ተዘግቷል። ግን ሄርሜላን አግኝቻታለሁ። ቡታየራ ከተማ ተቀምጣለች። በጥበቃ ነው የምትንቀሳቀሰው። ምናልባት ሄርሜላ ምግብ በልታ ይሆናል ምናምን ብዬ በሰራው ቪዲዮ ካያችሁት የታገተ ሰው ምን ያህል እንደሚጎዳ ቃል ወንድም እና እህቶቻችን ምን ያህል ሰው ሊቢያ ላይ ሲታገቱ ብዙ ቪዲዮዎችን አይቻለሁ፣ ብዙ ቪዲዮዎችን ሰምቻለሁ። ገብቷችኋል? ብዙ ነገሮችን አይቻለሁ። የታገተ ሰው ምን እንደሚሆን ምን እንደሚሰቃይ ስለማቅ ሄርሜላ ደግሞ ስላልታገተች እዚህ ጋር ወጥቼ በሚዲያ ሄርሜላ አልታገተችም ብዬ ማወራው ለዛ ነው። በሚዲያ መግለጽ ይቻላል። ሄርሜላ ብትጠፋ ኖሮ ሄርሜላ ጠፍታለች ብሎ በቲቪ በሬዲዮ በሰይፉ ቤቤስ በሁሉም ነገር ማሳየት ይችል ነበር አብርሽ። ግን ስላልታገተች የሰው ልጅ ደግሞ ታግቷል ብሎ በማስቀመጥ የሰው ስም በማጥፋት እስከ 10 ዓመት ያስጠይቀዋል። እሱ ችግር የለም። እኔንም ማን እንዳስደበደበኝ እኔ ላቅ እችላለሁ አውቃለሁም። ደግሞ ያው ማታ ስለነበረ ስላላየዋቸው ምናምን ከጀርባ ስለሆነ ምናልባት ጠርጥሬ 3 ልጆችን አመልክቻለሁ። ምናልባት እናንተም ካልሆናችሁ አፉን እላችኋለሁ፣ ይቅር እላችኋለሁ። ችግር የለም። ወንድ ልጅ ሁሌ ይመታል፣ ሁሌ ይፈነከታል፣ ሁሌ ይደበደባል፣ ሁሌ ይወቀጣል አይደል እንዴ? ግን ይሄ ነገር ምንድነው መቋጫው? ሄርሜላ እና አብርሽ መጋባት፣ አብረው መኖር፣ አብረው መውለድ መኖር ይፈልጋሉ የሚል መረጃ ደረሰኝ። ሩታስ እሺ በሰላም ፍታት፣ በሰላም ሩታን ለቀ የምትኖርበት ካለ ኑር፣ ሩታን ለኔ ታስፈልገኛለች፣ እኔ እስከምናምን እስከነ ልጇ ልቀበላት፣ ከኔ ጋር መሆን ትፈልጋለች ወይ ብዬ ጠይቂያት አውርቻታለሁ። አይ አንተን አልፈልግም፣ እንደው ወንድም የሆነ ቪዲዮዎችን እያየው ነው፣ የኔ መከታ አግዘኝ፣ በቪዲዮ በኩል ለኔ ድምጽ ሁነኝ አለች ሩታ፣ ለኔ ማለት ነው፣ እንደ ወንድም ማለት ነው። ደስታስ
ደስታ ምን እየሰራ ነው ካንቺ? ደስታ ታማኝ አይደለም። ደስታ የአብርሃም ሰው ነው። ተይ ከየት እንደመጣ ማን እንዳመጣው የምናውቀው ነገር እኮ ነው። ሩታዬ አትፎገሪ። ስላቀፈሽ ስለሳቀልሽ ምናምን አይደለም። በቃ መፎገር የለብሽም እዚህ ጋር ስነግርሽ። ሩታ ብልጡኝ፣ ተጠንቀቂ። በቃ ትላንትና መጥቶ ቪዲዮ ላይ ናፍቀሽኛል ካየሽ ቆይቷል ምናምን ብሎ ስለሰከሰሽ ብቻ ደስታ እንዳታም። እዚህ የራሱ ላይፍ አለው፣ የራሱ ህይወት አለው፣ የራሱ ቤተሰብ መስርቶ እየኖረ ያለ ሰው ነው። ደስታ ሩታ ላይ ስትጫወቱባት ማየት አልፈልግም። ሩታ ላይ ስቀልዱባት፣ ሩታ ላይ ስታጠፏት፣ ሩታን ስታስለቅሷት ከዚህ በኋላ እኔ ማየት አልፈልግም። ከዚህ በኋላ ላለው ነገር በፍቅር በጸባይ ጠይቄያለሁ። እኔም ዘመድ አለኝ፣ ዘር አለኝ፣ ጓደኛ አለኝ፣ ቤተሰብ አለኝ፣ ብዙ ጀማ አለኝ። ከተፈለገ ለአብርሽ የሚያሽቀብጡ ሰዎችን እና አሹን እና መንበሩን ዋጋቸውን ልንሰጣቸው እንችላለን። እዚህ ትብርብራቸውን ልንወጣቸው እንችላለን። ብዙ አሉ የሚሰሩ፣ እነ ፍፄ ያሉ፣ እነ ሳሚ ያሉ፣ በጣም ብዙ የሚሰሩ ነው። ከሩታ ጎን ሆናችሁ የምትሰሩ ሰዎች ለእውነት የምትሰሩ ከሆነ እኔ እደግፋችኋለሁ። የእውነት የምታወሩ እነ ቢኒ ምርጥ ስራ እየሰራችሁ ነው። እዚህ ጋር ቢኒ ግሬስ ምርጥ ነገር ነው እያደረገ ያለ፣ አደንቀው ፈልጋለሁ። ፈረንጁ እነ ቲዮ አሪፍ ነገር እየሰራችሁ ከሷ ጎን ሆናችሁ እያገዛችኋት፣ ከሷ ጎን ሆናችሁ ብዙ ነገር እያደረጋችሁላት። ሩታ ካለቀሰች አለቀሰች ነው። አብርሽ ያዘው እንባ ነው የሚሆንብህ። በቃ አንተ ሩታ ያሁሉ ላይፍ ያሁሉ ጦረድ አሳልፋ አንተ አሁን ሄርሜላ ጋር ሄደ ሄርሜላ ጋር ሽሾ ገዳሚ ማለት ወንጀል ነው። ካልሆነ ፍታት፣ ሩታን ፍታት። በግልጽ 80 ቀደ ለኛ ልቀቅልን። እኔ እየተሰቃየሁ ያለሁት ለበሷ ፍቅር፣ እሷ እውነተኛ ላይፍ በሷ እውነተኛ ፍቅር እየተሰቃየሁ ያለው ሰው ነኝ እኔ። የምሬን ነው ስነግር፣ በጣም ከባድ እንትን ውስጥ ነው ያለሁት። እሺ ውስጥ ነው ያለሁት። እየናፈቀች አዲስ አበባ ልሄድ ከልክለውኛል ጓደኞቼ። አዲስ አበባ አሁን ትልቅ ከተማ ነው። አሁን ላይ ያለው ነገር ከባድ ነው። ሄጄ እነሱ ያሉበት ሰፈር ብቻዬን ብሄድ በጣም ረብሻ ነው የሚነሳው። ብዙ ስለሆኑ እኔ ሊጎዱኝ ስለሚችሉ አልሄድም። ለበዓል ሲመጡ ጠብቄ ካልሆነ እዛ ሰው አሰማርቼ፣ እንደምታውቁት ሩታን የሚጠብቁ በጣም ብዙ ሰዎችን በብር ከፍዬ ያስጠበቅኳት። ማንም እንዳይነገራል፣ ማንም ቀና ብሎ እንዳያል። ከፈለግሽ ነይ፣ እዚህ ሞልቷል፣ ሁሉ ነገር አለን። ነይ፣ የፈለግሽው ነገር አለ። እዚህ ሆነሽ ቪዲዮ መስራት ትችላለሽ። ቡታየራ ተቀምጠሽ የፈለግሽውን ነገር ማድረግ ትችላለሽ። በቃ ስነግርሽ ሩታዬ፣ አንቺ ማንም ከነ ልጅሽ ይቀበልሻል፣ ማንም ይወድሻል። ለምን ከፈለግሽ ውጭ ሀገር ለምን አንልክሽ? በቃ የፈለግሽበት ዱባይ የሚሆን ፓሪስ የሚሆን ጣሊያንም የትም በቃ ኤሲ ሚላን የሚሆን የትም እንላክሽ። በቃ ሩታ እናቴ ደግሞ ታስፈልጊናለሽ። አንቺ ላይ እየተሰራ ያለው አሻጥርና ወንጀል ደርሼበታለሁ። ሄርሜላ ታግታለች ተብሎ ሩታን እያሸማቀቋት ነው፣ ሞራሏን እየጎዷት ነው። እቺ ልጅ ነገ ከነገ ወዲያ ተናዳ ብዙ ብር ከፍላ ሄርሜላን አስፈልጋ ሄርሜላን ካስመጣች በኋላ የራሷ ሰው ያገተው ሰው ተደራድሮ ለሩታ ብር ሊቀበላት ስለሚችል ሩታን ማዳን አለብን፣ ሩታን ማገዝ አለብን። ልሂድ አዲስ አበባ አግዙኝ። እኔ ልሂድ የምር ማታ እኔ በጣም ተደብድቤ ምናምን ነበረ። የማታው ላይፍ እዚህ ጋር አላወራውም፣ በጣም ዘግናኝ ነበር። ትንሽ ቴኳንዶ ኩንጉፉ ምናምን ስለሰራው ተከላክያቸዋለሁ። አንዱ ስለመታኝ ተነስቼ ምናምን ነበር። ተፋይተናል ትንሽ ሰዓት ገብቶሻል። ዛሬ አሁን የሆስፒታል ቀጠሮ አለኝ። እቺ ቁስሌ ትነሳለች። ከትላንት ወዲያ ነው እንደዚህ ሆንኩት። 2 ቀን ነው፣ በሶስተኛው ቀን ይነሳል። ከዛ በጂቢ ነው የሚታሸው፣ በጂቢ ባልኮን በምናምን አታስቡሽ። የግሪስና ጨረቃ ሁሌም ከሩታ ጎን ነው የምንሆነው። እሺ ሩታ ልጅሽን ብለሽ እስከዛሬ ከአብርሽ ጋር የቆየሽበትን ምክንያት በጣም ነው የማመሰግንሽ። ለልጅሽ ብለሽ እስካሁን ቆይተሻል። ከዚህ በላይ ምንም አይነት ስቃይ ሊገባሽ አይችልም። ለአንቺ ይሄ ነገር አይገባሽም። አብርሽ ጠልቶሻል። አብርሽ አይፈልግሽም። አብርሽ በድግምትና በሲር በጥንቆላ በጅምላ የጅብ ሻኛ አብልታው ሄርሜላ ከ10 ወር በፊት ሰላማችን ተናግቷል። እኔ በማያገባኝ ገብቼ ሩታን አድናለሁ ብዬ ከዚህ በላይ ብዙ ስቃዮች ደርሶብኝ ተደውሎ ማስፈራሪያ፣ ዛቻ። ማታ በራሴ ጥፋት ነው፣ ከዛ አይደለም የተደበደብኩት። ምክንያቱም ሄርሜላን አይቼ ስከታተላት የሄርሜላ ጠባቂ እኔን የመታኝ የሄርሜላ ጠባቂ እንጂ ኖርማል እኔ ላይ ተልኮ ከአንዳቸው በትዕዛዝ አይደለም። የራሴ ችግር ነው። ምክንያቱም
አንድ ሰው መካተል የለብኝም። ቤቷ 24 ሰዓት እየኩኝ ሰፈራቸው መቃኘት የለብኝም። ይሄ ከባድ ነው፣ ወንጀልም ነው፣ ያስጠይቀኛል። ይቅርታ አድርጉልኝ እንደዛ ስላደረኩኝ ሩት ሄርሜላ ስለተከታተልኳት። ግን መረጃ ቀርጬ አላወጣውም ሄርሜላ፣ ምክንያቱም እሷ እህቴ ነች ብዬ ማለት ነው። ግን እኔን አስመትተውኛል፣ ጋርዶቿ መትተውኛል። የዚህ ሰውዬ ጋርድ ማንነት ሄርሜላን ሳገኛት ጠይቃታል። ምክንያቱም ካሳ ፈልጋለሁ፣ ካሳ ያስፈልገኛል። ተጎድቻለሁ፣ ተመትቻለሁ፣ ተደብድቤያለሁ። በቃ ልትሰጠኝ ይገባል። ካልሆነ የአንቺን የጠንቋዩን ፋይል አውጣብሻለሁ። ጠንቋይ ቤት የሄድሽበትን ቪዲዮዎችን አወጣለሁ። ስትገቢ የነበረው ብር ስትሰጪ ብዙ ነገር ስታደርግ የነበረውን ቪዲዮዎችን እኔ እዚህ ጋር አወጣብሻለሁ። ማውጣቴም አይቀርም፣ ግልጽ ነው። በቃ ማውጣው ነገር ነው። ከብቶቿ ላይ ገሪስና ጨረቃ ፋሚሊዎች፣ እኔ አሁን ደህና ነኝ። ምንም የሚያሳስባችሁ ነገር የለም። አሁን የሚያሳስበን ነገር የሩታ ነው። የሩታ ልጅ እንዴት ነው የሚያድገው? ያለ አባት እንዴት ነው የሚያድገው? አብሪሽ ሄርሜላን እንዳስረግዛት ሁለተኛ ልጅ እንደምትወልድ ሩታ ደግሞ በእልህ ተነሳስታ በቀደም አርግዣለሁ እንዳለችው ምናምን ነበር ትነግራችሁ። እና የግሪስ ፋሚሊዎች ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ።